አዶናይ ትንሽ ግር የሚያስብለው ምንድነው? he was as a charity ነው as a content creator ነው። አዶናይ is creative content creator አገራችን ላይ ያሉ ታዋቂ ቲክቶከሮች በሙሉ አዶናይ እንዲያሸንፍ አይፈልጉም። የኢትዮጵያ ሕዝብ በሙሉ አዶናይ እንዲያሸንፍ ይፈልጋል። ቲክቶከሮቹ አዶናይን አይወዱትም። ህብረተሰቡ አዶናይን ይወደዋል። ካናዳ ፓስፖርት ኖሮት ዋንቲያን ያልተቀበለ ማለት ነው። ዋንቲያን ዩቲናስ ብቻዋን አንተ ምን ሰራ ብትባል ፎር ኤግዛምፕል ማለት ነው። አዶናይ ምን ሰራ? ብቻዋን ቲያትር ናት፣ ብቻዋን ፊልም ናት። የዚህን ዓመት የቲክቶክ አዋርድ ካልበላሽማ እኔ አይ ዛሬ የዚህ ዓመት ማለት ዩቲናስ was the best content creator ለኔ እሺ ዩቲናስ was the best content creator ካናዳ አይደለም ለመወዳድ ለመኖር አቅቶት ነው ኢትዮጵያ የመጣው። that's why ነገ ደግሞ ታለቅሳላችሁ። ስለዚህ ልጅ አዶናይን ለመጣል በጣም የሚታወቁ ቲክቶከሮች ቦሌ ላይ ይመካከራሉ። ምን እያሉ በሉ የተወሰነ ፕሮሞት የሚያደርጉላቸው ሰዎችና የተወሰነ ብር መድበው ከዩቲናስ መውጣት እንደሌለበት መኪናው ዩቲናስን በመምረጥ ኃላፊነታችንን እንወጣ። ባይ ዘ ዌይ ዩቲናስ በጣም መብላት ያለባት ልጅ ነች። እንደው አንደርስታንድ ካለ ዩቲናስ ማናት? ምንድናት? አንተስ ደግሞ ማነሽ ቀባጭ ያረገ? ዶክተሩ ይሻላል ብዬ እንደው አንድ የተማረ ሰው እንምረጥ። ሁሉ ጊዜ ተሳዳቢ ሁሌ ያገኘሁት ሰው በሙሉ ፍቅር ነው ማስተናገደው። አዶናይ ቀይራችሁታል። ከምታስቡት በላይ ተቀይሬያለሁ። እንጃ እኔ ምን ማለት እንዳለብኝ አላውቅም። ሁላችንም ፋኖች እኛን የምትወዱ ቤተሰቦች በሙሉ ዩቲ ዘንድሮ ለሰራችሁ ስራ ሽልማቱ ስለሚገባት ምረጡ። አንቺ ያልሆነ ቲክቶክ ክሬቲቭ አዋርድ ፕሮፌሽናል አይደለም። በጣም የሚያሳዝን የሚኖር ታውቃለህ? የቲክቶክ አዋርድ መናጀሮች አዘጋጆች አምነው መቀበላቸው ሌላ ኦኬ በቃ አቅም የለም እንዲህ ነው ለማለት እነሱ ግን ያንን ማረጋቸው በጣም ማዝነው። የካናዳ ፓስፖርት ኖሮት ዋንቲያን ያልተቀበለ ማለት ነው። ዋንቲያን ኳይ እኔ ዘር ውስጥ አልገባም እንደሌላው አይደለም። ኦሮሞ ስለሆነ አይደለም። ሌሎች ኦሮሞች አሉ እነራቸው አሉ። ለምን እነራቸው እነ ጃኒ ኦሮሞች ናቸው? ለምን ዝም ያሉት? ዋይ እሺ መናገራቸው ሳይፈልጉ ቀርተው አይደለም። ለምን አልገባችም ምናም እንትናን ታቁታል ናቲ ታቁታላችሁ አይደለ? ናቲ አዲስ ልጅ ኦልሞስት ዩቲዩብ የነበረ ልጅ ድሮ ዩቲዩብ የነበረ ልጅ አሁን ወደ ቲክቶክ መጥቷል። እኔ ከጀመርኩኝ 8 ወሬ ነው። ይልቁንስ አለ ከኔ ይልቅ 3 አመት የሰራችሁ ዩቲዩብ ምረጧት አለ። ዩ ሲ ስለሷ ልጠይቅሽ ነበር ነው አሁን ዩቲዩብ ገብታለ። ዩቲዩብ የሚመርጣት አለ። ዩቲዩብ ብዙ ነገር አልሰራችም። አዎ ግን እሱ ነው የበለጣት። አዶናይ በልጣታል። አይ ኖ ዋይ ለምን ካናዳ ባክግራውንዱ ምንድነው? ሜድ ኢን ካናዳ that's why ካናዳ ግን ለካናዳው ሳይሆን ኢትዮጵያ ከመጣ በኋላ እኮ ልጁ በጣም እየሰራ እኮ ነው። ምንም አልሰራ። ዩቲናስ ብቻዋን ቲያትር ናት፣ ብቻዋን ፊልም ናት፣ ብቻዋን ደራሲ ናት። ክብራትና ክብራን ምትገርም ልጅ ናት። ወላጆች እንዲህ ያለ ህፃን ልጆቻችሁን እንዲህ ያለ ሴት ነው ማሳየት ያለባችሁ። ልጆቻችሁ ማደግ ካለባቸው this is what you call it creativity ማለት ይሄ ነው። ምትገርም ልጅ ናት። I think ሲመስለኝ ውድድሩ ኢትዮጵያ ውስጥ ለሚኖሩ ብቻ ነው የሚመስለኝ። ኢትዮጵያ ውስጥ ለሚኖሩ ብቻ ነው። ወደፊት ከሀገር ውጪ ላላችሁ እኔ የተወሰኑ ሰዎችን አደራጅቼ ከሀገር ውጪ ደግሞ የዚህን ዓመት የቲክቶክ አዋርድ ካልበላሽማ እኔ አይ ዛሬ የዚህ ዓመት ማለት የዋኔ ይሙት ከወንድ ከፈኒ እንትን ማንም ይበላ ይመስላል። ፈኒ እስኪ ፈኒ ባስኪ የወንድ አስኪ ባሙ ምንም ጥያቄ የለውም። ትንሽ ትበለው መኪናው ነው
ወይስ በወንድ ኮሜዲ እግዚአብሔር ቢያይዘው ማለት ነው የሆነ እንትን ሲልሽ ነው ሁለቱንም ያልበላሽ ጌታ ምስክሬ ለሆነ ነገር ሲያዘጋጅሽ አይደለም ዘንድሮ እኮ ተፍተፍ ብያለሁ ምንም ማለት ነው ልንገርሽ ስለኔ አታወርሽ ነው እሺ ይዘኛል በቃ አታወሩ ስለኔ የአዶናይ ትንሽ ግር የሚያስብለው ምንድነው ይወዝ አዘ ቻሪቲ ነው አዘ ኮንተንት ክሬተር ነው እንትን የሚለው ነገር ካልሆነ በስተቀር የሚያጠራጥረው አዶናይ በሆነ ነገር ማብላት አለበት ግዴታ ዩቲናስ was the best content creator ለኔ እሺ ዩቲናስ was the best content creator በዚህ ዓመት ለኔ ነው የምላችሁ ሁላችሁ አያገባኝም ለሌሎቻችሁ ለኔ ግን በኮንተንት ክሬተር ካላችሁ ዩቲናስ አዶናይ ምንድነው የሆነ ለውጥ ፈጥሯል ገባችሁ አይደለ በጣም ሊወደድ ይገባዋል obviously ሊመረጥ ይገባዋል ግን በምን ዘርፍ የሚለው ነገር ጥያቄ ያስነሳል በምን ዘርፍ አዶናይ በጣም መመረጥ አለበት በጣም እንዲወደድ የሚያደርጉትን ስራዎች አጥቷልነቱን ለመናገር ግን በምን ዘርፍ ነው ቻሪቲ ነው ወይስ በኮንተንት ክሬተር በመሆን ነው ወይስ አሁን እሱ ግን ጥያቄ አለብኝ ገባችሁ አይደል አዶናይስ ካናዳ ላይ መወዳደር ሲችል ካናዳ አይደለም ለመወዳደር ለመኖር አቅቶት ነው ኢትዮጵያ የመጣው that's why ነገ ደግሞ ታለቅሳላችሁ ስለዚህ ልጅ ነገ አዳሜ ቁጭ ብለሽ ወይኔ እኔ አቃቸዋለሁ ይሄኔ እኔ እኮ አቃቸዋለሁ እኔ እኮ የሚዲያ እናታችሁ እኮ ነኝ ህዝቤን እኮ ጠንቀቄ ነው ማቀ ብላ ነበር ጂጂ ወይ ጂጂ እኮ ብላ ነበር ትላላችሁ I know you guys I know you ትንሽ ጠብቁ ይሄ ሀገር አይደለም ልንገራችሁ እንዴት ብሎ እንደሚመለስ በጣም ፖሊሱ ከባድ ነው ያ እንዲ ነው እንደዚህ ነው አሁን የሚፈልገውን ነገር እያገኘም አይደለም ከምግብ ውጪና አዶናይ ወደዚህ አዶናይ ወደዛ አዶናይ ፍለፊት አዶናይ ባክ ከዚህ ውጪ የሚያገኘው ነገር የለም ኮይኑ ላይ ሲያየው አይሆንም ያ ጃንም የሆነ ሰዓት ላይ ተቀዘቀዛለች ሰው ማየቱም ይቀራል እፉፉ ማለት ይቀርና ሌላ ደግሞ አዶናይ ፈጠር ይሆናል እናንተ ወረተኞች ትላንት ጆን ዳንኤል ነበር ዛሬ ደግሞ አዶናይ ነው እናቃቸዋለን ትላንት ቤታዮ ናት ዛሬ ደግሞ አዶናይ ነው እናቃቸዋለን ናሆም ነው አዶናይ ነው ራቹ ነው አዶናይ ነው ይወድቃል ምክንያቱም የሚቀጥል ነገር አይደለም ልጅ ያለው I swear ይሄ ልጅ ካልወጣ ትልቅ ታሪክ ነው የምንፈጥረው ታልሽ you will see baby እኔ አሁን በራሴ ምን ሰራሽ ቢባል 27 ዓመት ተዘብዝፎ የነበረው ኢን ወሮ በላ ኢህአዴግ የሚባለው ስርዓት ነቀዬ ጣልኩት ከዚህ ጋር ሆኜ አንተ ምን ሰራ ብትባል ፎር ኤግዛምፕል ማለት ነው አዶናይ ምን ሰራ ምን ሞዴሬተር አረክ ምን ሞቲቬት አረክ በራስ ላይ ቤት የሌለ የኢትዮጵያ ህዝብ ነው ኪራይ ከፈለ you god damn it ምን ስታረግ ራስን እንኳን ኮንትሮል ማድረግ ያቃተ ሰውዬ how you go live stream 2 ሚሊዮን የሚያክል ነገር ይዘ 2 ሚሊዮን ተመልካች ይዘ የቤት ኪራይ መክፈል ያጣ ሰውዬ እነዚህ ህዝቦች የኢትዮጵያ ህዝብ የአሜሪካ የአውሮፓ የአረብ ሀገር ባይኖር ነው ምን ይደረግ ነበር 2 ሚሊዮን ቲክቶክን እንኳን መስራት በቲክቶክ እኮ መስራት ያቃተ ወሰን ሰላም ቤተሰቦች እንግዲህ ቲክታክ አዋርድ መመረጥ ተጀምሯል ሁላችንም የቲክቶክዋን ንግስት ዩቲናስን በመምረጥ ኃላፊነታችንን እንወጣ በዚህ ሐሳብ የምትስማሙ ሁላችሁም ኮሜንት ላይ ዩቲናስ ይገባታል እያላችሁ ጻፉ የእውነት ጋይስ ስለዩቲ የምትሰሩት ቪዲዮ በቃ ልብ የሚነካ ነውና የምር እንደሰራች እናንተ ያሳያችሁ ነው በቪዲዮና በጣም ነው የምናመሰግነው መምራት ከባድ የሚመስላችሁ ሰዎች ደግሞ በጣም ቀላል ነው ሊንኩ ደግሞ ጋይስ ሁላችንም ባይወስጥ አለ ስለዚህ ገብታችሁ እንድትመረቅ እንዳረሱ መኪናውን እንግዲህ ዩቲ እንድትበላ ሁላችንም ሄደን ቮት እናረጋለን ፈልጉትን ሰው ምረጡ ግን ምንድነው ዩቲናስን ያላችሁ እሰየነ ያታ
የዓመቱ ምርጥ ቲክቶከር ማን የሚበላው ይመስላችኋል? የዓመቱ ምርጥ ቲክቶከር ላስመርጣችሁ። አንደኛ ዩቲናስ። ባይ ዘ ዌይ ዩቲናስ በጣም መብላት ያለባት ልጅ ነች። እንደው አንደርስታንድ ዩቲናስ ማናት? ምንድናት? አንተስ ደግሞ ማናሽ ቀባጭ ያደረገ ዩቲናስ ምናምን ትላለህ። አዶናይ ለማን ትታ ነው? የዘንድሮ ቫላንዶር ሚሆን የኢትዮጵያ ሙሉ ሀብቷ እንኳን ራሱ ሊሰጥ ነው ቢባል ከአዶናይ ውጭ ከሰጣችሁት ወላሂ ላዚም ነን የምሬ ነው የምላችሁ። ቲክቶክ የሚባል ነገር የራሴ ቲክቶክ አጠፋዋለሁ። የምሬ ነው የምላችሁ። ጆሴ ሀዩቲ ምን ሰርታለች? ምንድን ነው የሰራቸው? ማናት ሀዩቲ? ከሰጣችሁ ሁሉም ነገር ቮት ራሱ ማድረግ አይጠበቅብንም። ዘንድሮ ለአዶናይ ስጡት። ሁሉንም ነገር ለአዶናይ ይሰጠው። የምሬ ነው የምልህ። እኔ ለማሽቃበጥ ምናምን ሳይሆን አዶናይ ነው የሚገባው። መኪናውን ለአዶናይ ይሰጠው። ዶክተሩ ይሻላል ብዬ እንደው አንድ የተማረ ሰው እንምረጥ። ሁሉ ጊዜ ተሳዳቢ፣ ሁሌ ደፍላፊ፣ ሁሌ አሉባልተኛ፣ ሁሌ የቀበሌ ድር ጻፊ ከምንሆን ትንሽ እውቀት ያለው ሰው በሚል ከጤናው ዘርፍ እሱን መርጫለሁ። ባለፈው ደግሞ ከላይቭ ስትሪም አሁን ከየሁሉም ጠይቁኝ ከሚያስቁ ከአመቱ ምርጥ ቲክቶከር ከነሱ ሁሉ ጠይቁኝ እነግራችኋለሁ። እሺ ጻፉልኝ፣ ንገሩኝ። አዶናይ ከጤና ዘርፍ ላይ የለም ውዴ። እሱ ቤስት የቲክቶክ ምርጥ የአመቱ ምርጥ ቲክቶከር ነው የተመረጠው አይደል ጋይስ? ካልተሳሳትኩ የአመቱ አይደል? ሁሉም እኮ ዘርፍ አላቸው። የአመቱ በጎ ስራ ኦኬ፣ በሱ ነው። አዎ መራቸው እኮ እሱ እኮ መርቷል እኮ ምን ጥያቄ እንትን የለም። ግን ያው የሰው ልጅ በከጅስሪ በጣም ነው ብዙ ነው ያሸየምታ። አንቺ ሴትዮ ሰላም እንዴት ናችሁ? ያው በጣም ደስ የሚል ዜና ላይ ነገራችሁ ነው። አባቴ ይሙት እኔ እንደሰማሁት ማለት ነው ለእናንተ ለ5 አመት በጣም ታማኝ ፎሎወሮቼ እዚህ ጊዜ ለኔ ቦት ድምጽ ማቀስቀስ ምናምን ይሄ ቪዲዮ መስራት ምናምን እንደ ኃጢያት በሚቆጠርበት ሰዓት ላይ ደፍራችሁ ለኔ ቪዲዮ ሲሰሩ ለነበራችሁ ሰዎች ማለት ይሄንን ዜና እስከ ነግራችሁ ድረስ አላህ ምስክሬ ነው እንዴት እንደጓጓውና ምንድነው እኔ ዩቲናስ እኔ የግቢ ተማሪዋ እኔ ስንት ነገር ያየሁቷ እኔ ዩቲናስ ኢትዮጵያን ሀገሬን እምዬን ወክዬ በኢስት አፍሪካ 2025 በአይኮኒክ አዋርድ ላይ በሁለት ዘርፍ ታጭተናል። አንደኛው በቤስት ኮንተንት ክሬተር እና ሁለተኛው ደግሞ በቤስት ኢንፍሉዌንሰር ነው። እንኳን ደስ ያለሽ በሉ። ሳትፎርሹ እስካሁን ስትደግፉ ለነበራችሁ ሰዎች ይሄ ደስታ ያው ደስታችሁ ነውና እንኳን ደስ ያለልን ነው ወላሂ። እና በጣም ነው ደስ ያለኝ። በጣም ይሄ የማሸነፍ ምናምን ጉዳይ አይደለም። ያ መድረክ ላይ በጣም ታዋቂ ሰዎች ነው የሚገኙበት፣ በጣም የአፍሪካ ታዋቂ ሰዎች እና እዛ ላይ ራሱ ላይ መገኘቱ መታጨቱ በጣም ትልቅ ነገር ነው። ዩቲናስ ኮንግራ ታረሙ ስለ ሰሞንኛው ጉዳይ እስኪ ደግሞ ሆነ ነገር ልበላችሁና እንትን እንበልና እኔ ምንድነው ቪዲዮ ስር ምናምን ገብቼ ኮሜንት አነባለሁ ምን ተባለ ምናምን የሚለውና እጅግ በጣም ብዙ ሰው ምንድነው ያለው እኛ ድራማ የሚሰራ ሰው አንፈልግም የሚረዳ ሰው ነው የምንፈልገው ይላልና ያው የዩቲተራ ደርሶ ነው እንጂ በአምናም በካቻምናም የበላው የአመቱን ምርጥ ድራማ ሰሪ ነው። ግን ያኔ ሰላም ችግር የለውም ግን ምንድነው ሜቢ እኮ የምራችሁን እኮ ሊሆን እኮ ይችላል። ይሄ ድራማ ሰሪ ናት እሷ ሌላ ቦታ ተወዳደርማ ሜቢ የምራችሁ ሊሆን ይችላል። ሜቢ ልክ ናችሁ። ራሴን ለውጭ አስተምሪው ምናምን ወደ ፊልሙ ተቀላቀይ ሜቢ የሚገባኝ ጉማ ሊሆን ይችላል። እና እንደነቃ ነው ያረጋችሁኝ። እጅግ በጣም ነው ማመሰግነውና ቲናስን ብላችሁ ለኔ ድጋፍ ለመሰብሰብ ቪዲዮ ለመስራት የምታስቡ ካላችሁ በጣም ያስከዛሩ እጅግ በጣም ከመጠን በላይ ነውና እጅግ በጣም ነው ማመሰግናችሁ። በእኔ ሳቢያ ስትሰደቡ ስትዘለፉ እያዩ በጣም ሰላሜን እያጣው ስለሆነ በቃኝ በጣም ነው ማመሰግነው። ያሰባችሁ ካላችሁ ያሰራችሁትም አላህ ያክብርልኝ። እጅግ በጣም ነው ማመሰግነውና ከዛሬ በኋላ የቮት ቪዲዮ አይኖርም።
እና ዛሬም ደግሞ ቮት ጋዛሽ ተብዬ ደግሞ እየተወራ ነውና ቢቻል ራሴን ባገል በጣም ደስ ይለኛል። ያባለፈው እንኳን ቮት ቪዲዮ የመጀመሪያው ፊቴ ላይ በጣም ነው የሚያስታውቀው። በጣም የግድ ነው ቪዲዮ የሰራሁት። እኔ ስራ ይመስክር ብዬ የማስብ ሰው ነኝና ወላሂ ላዚም ብቻ በጣም ነው ማመሰግነው። በጣም ሌላው ደግሞ ያው ለራሴ የተለየ ግምት ሰጥቼው ሳይሆን ያርጋችሁት ያላችሁት ነገር ዘለፋው ስድቡናም አባቴም I don't deserve this ያው ደግሞ የምትወዱት ሰው እየመራ ባለበት ሰዓት ላይ እኔ አይገባኝም ነበር ግልጽ ለመናገርና ምናልባትም ውድድሩ ሳያልቅ ማሸነፏን ያመነች የመጀመሪያው ሰው ሊሆን ይችላል። አምነናል። እንኳን ደስ ያላችሁ። ህይወት ይቀጥላል። እንደ ወደ ቲክቶክ ዓለም የገባችሁበትን አጋጣሚ ታስታውሳላችሁ? ሀያት እኔ ያው በድንገት ነው ምንም ኢንጆይ ለማድረግ ነበር የምገባው ለመዝናናት ነበር እና አያቸው ነበር እና ሀብ የሚባል ልጅ አለ አሉ ልጆችና እስኪ ምን አባቱ ምናምን ብዬ እስኪ ምናምን ብዬ የሆነ እንግሊዘኛ ነበረ እና ሰራውት 15 ላይክ ምናምን አገች እንት ማይኒ ነው ከዛ በዛው ቀጠልን። አሁን አሪፍ ሆነ። ለየት ያለ ኮሜንታው ማትረሻዋለት እኔ ጋር አለ አንድ እኔ ብዙ ጊዜ እንደ ወንድ ሆኜ ነው የምሰራው ብዙ ጊዜና አንደኛው ቪዲዮ ላይ አንድ ሴት ናት እርግጠኛለሁ እኔ አሁን ባንቺ በማለል ፈጣሪ ምን ይለኛል? ምን ያህል ወንድ እንደመሰልሽ ማለት ነው። ታይሚል አላጋጠመኝ። አባቴ መጀመሪያ ሰሞን ይል ነበር አሁን ምንም አይልም። ደከማቸው እንደማልተው ሲያቀቃ እንግዲህ ምናምን። ስለዚህ በዚህ አጋጣሚ ስላንተም ትግስት ልሽ ላባትሽ በጣም አመሰግናለሁ። በጣም በቃ በርቺ ምናምን አለኝ። በጣም አስለቅሰኝ ነበር የምር እና በጣም ነው ማመሰግንህ እናቴንም በጣም እና በእኔ ተስፋ የማይቆርጡ ብዙ አሉ። ቴዲ ፋሲካ ኤዶ አሉ ብዙ ናቸው። አሁን የጠራሻቸው የቲክቶክ ተከታዮችሽ ነው ወይስ አይደለም? ጓደኞቼ ናቸው። ሁሌ በእኔ ተስፋ አይቆርጡም። በጣም ብዙ ላይ ተስፋ አላቸው ወላሂ የምር። እኔ ማለት ነው በህይወቴ ቲክቶክ ላይ በዚህ ልክ ተቃውሞ የሚደርስበት በዚህ ልክ የተወገረ ሰው እንደ ሀያት አላቅም እና ደግሞ እንደሷ ቲክቶክን ጀምሮ በዚህ ልክ ሰው እየወቀሰው እየገፋው ቆሞም ጀግና ሆኖም እንዲህ አይነት ስራ የሚሰራ ሰው አላቅም። ለአንድ የቲክቶክ ቪዲዮ ምን ያህል ገንዘብ እንደምታወጣ እኔ ባይኔ አይቻለሁኝ። ማለት ገንዘብ ለማታገኝበት ስራ ራሷ ከኪሱ አውጥታ ገንዘብ ነው ቪዲዮቹ የምትሰራላችሁ። በዚህ አመት ደግሞ ፊልም የመሰሉ ስራዎችን ያሳየችን እኔ ብቻ አይደለሁም እናንተም ተስማሙበታላችሁ ብዬ አስባለሁኝ እና ጓደኛዬ ይገባታል፣ ማሸነፍ አለባት እና ደግሞ ጓደኛዬ ስለሆነች ሳይሆን ስለሚገባት ቆንጆ ስራዎችን ስለሰራች ነው። ጋይስ የዩቲ ፋኖች በስራዋ የምታምኑ በስራዋ የምትወዷት እስካሁን እንግዲህ ይህን ሁሉ አመት እንደ ቲክቶክ ጀማሪነቷ የሚገባትን ክብር አላገኘችም። ሁላችንም እናውቃለን። ይሄ ይገባታል። ካለፈ በኋላ ሁላችንም ሪግሬት ከምናደርግ አሁን ነው ያለን ኦፖርቹኒቲ እና ጋይስ ገብታችሁ የዩቲ ፕሮፋይል ላይ ሊንኩ አለ ቮት አድርጓት እና ደን ብላችሁ ኮሜንት ላይ ጻፉልኝ። ሁላችሁንም ወዳችኋለሁ። ሌትስ ጎ ጋይስ ሌትስ ጎ። ባሁኑ ላይ ዩቲ ነው እሺ። አንድን ሰው ለመምረጥም ሆነ ለመውቀስም ለማሸለምም ለምንም ይሁን ብቻ መለኪያችሁ ሃይማኖት ከሆነ እንደገና ደግሞ ብሔር ከሆነ እንደ ሀገር ሰልጥነናል ማለት አንችልም። ስማርትፎን የምንጠቀም ያልሰለጠነን ህዝቦች ነን ማለት ነው። እሱን ተውትና የዘንድሮውን አዋርድ ዩቲ ማግኘት አለባት። እንደው ቢቻል በጊዜ ሰጣችኋት የዛን ቀን ንግግር ብትዘጋጅ አሪፍ ነው። ዩቲ እኔ አላቃትም ኢን ፐርሰን ግን ዘንድሮ ያሳየችን ነገር ላይክ ማይንድ ብሎዊንግ ነው። ከአይምሮ በላይ ነው። ሲኒማ ቤት ያላየነውን ትወና ቁጭ አርጋ በ3 ደቂቃ በ2 ደቂቃ አሳይታናለች። ዩቲ የሰራሽበትን ያክል የምትከበሪበት ሪኮግናይዝ የምትደረጊበት የምትወደጅበት እንዳለል እንወድሻለን። አመት ይሁንልሽ። ፕሊስ ዩቲን ቦታ አርጓት። ባይ። ሰላም እንደ ወንድማችሁ ከልባችሁ ላገዛችሁኝ ሰዎች አመሰግናለሁ ልላችሁ ፈልጋለሁ። እየተፈጠረ ያለው ነገር እውነት እየገባኝ አይደለም። ለምንድነው ይህ ሁሉ ሰው እንደዚህ የወደደኝ? እኔ አላቅም። እግዚአብሔር ያው እናቴ ትሙት ነው የምላችሁ ማርያምን እናቴ ትሙት ብዬ መማል አልወድም። እግዚአብሔር ነው እሺ። እና ከምታስቡት በላይ ልቤ ሙሉ ነው። ከምታስቡት በላይ ለምታሳዩኝ ፍቅር እኔ በህይወቴ እግዚአብሔርን እንደዚህ አመስግኜ አላቅም። በህይወቴ ነው የምላችሁ ሙሉ ነኝ።
ስራመድ መንፈሴ ምን ልበላችሁ መንፈሴ ሁሉም ነው ሁሉም ያቀፍኩት ሰው ያገኘሁት ሰው በሙሉ ፍቅር ነው ማስተናግደው አዶናይ ቀይራችሁታል ከምታስቡት በላይ ተቀይሬያለሁ እንጃ እኔ ምን ማለት እንዳለብኝ አላቅም አመሰግናለሁ ስለ መኪናው አይደለም ስለ ቮቱ አይደለም ስለ መሸነፉም አይደለም ስለ ፍቅራችሁ ነው ገባችሁ እንደዚህ አይነት ፍቅር like ከላይ ነው እግዚአብሔር ከላይ ፍቅር ሲልክልክ እንደዚህ ነው እና ምን እንደምላችሁ አላቅም አመሰግናለሁ ነው ምላችሁ ከዚህ በላይም ቀውጢ እናደርጋለን የታባቱ እግዚአብሔርን ነው ምላችሁ ቀውጢ ብዙ ነገር ይዤ እመጣለሁ ትልቅ ዓላማ አለኝ ትልቅ ህልም አለኝ እየደረስኩበትም ነው ከእግዚአብሔር ጋር ማለት ነው የተመሰገነ ይሁን እሱ ተዘላለሁ ወደ ላይ በጣም የሚያሳፍር አስነዋሪ ድርጊት ቲክቶክ ክሬቲቭ አዋርድ ላይ አዶናይ ለመጣል በጣም የሚታወቁ ቲክቶከሮች ቦሌ ላይ ይመካከራሉ ምን ይያሉ በሉ የተወሰነ ፕሮሞት የሚያደርጉላቸው ሰዎችና የተወሰነ ብር መድበው ከዩቲናስ መውጣት እንደሌለበት መኪናው ዩቲናስ አሸናፊውና መኪናውን እንድትወስድ ያሳዝናል በጣም ልጁ አዶናይ ምንም አላደረገም ጀግና ነው ንጹህ ስራ ሰርቶ ነው እንጂ እንደዚህ አይነት ተንኮል ደስ አይልም የምር ይገባዋልም እንደዚህ ደስ አይልም አይተበቅም በተለይ ስፔሻሊ ከናንተ በጣም ታዋቂ ቲክቶከሮች ናችሁ ቁጭ ብለው ይቀምራሉ ይሄ ከሷ መውጣት እንደሌለበት ሁላቸውም ፕሮሞት መስራት እንዳለባቸው እንድትመረጥ ለማድረግ ፎሎወሮቻቸው ሄደው ድጋፍ እንዲያደርጉ ምናምን ንቅናቄ ሊከፍቱ ማለት ነው ሁላችንም ከዚህ ጀግና ቆመን እንዲያሸንፍ እናድርግ አገራችን ላይ ያሉ ታዋቂ ቲክቶከሮች በሙሉ አዶናይ እንዲያሸንፍ አይፈልጉም የኢትዮጵያ ህዝብ በሙሉ አዶናይ እንዲያሸንፍ ይፈልጋል ቲክቶከሮቹ አዶናይን አይወዱትም ህብረተሰቡ አዶናይን ይወደዋል አሁን ውድድሩ ማንጋ ነው ህብረተሰቡ የወደደውን ሰው ማስጣል ከባድ አይደለም ብላችሁ ካሰባችሁት ቮቱ ስንት እንደገባ ገብታችሁ ቼክ አድርጉት ህዝብ ጋር እየተወዳደራችሁ ነው እናንተ ቲክቶክን የምትጠቀሙት ለምቾታችሁ ለህይወታችሁ ለራሳችሁ ነው አዶናይ ቲክቶክን የሚጠቀመው ለዛ አይደለም ለምን እንደሚጠቀመው በራሳችሁ ታቁታላችሁ እናንተ ማትጎነበሱትን እሱ ጎንበስ ይላል እናንተ ማታደርጉትን እሱ ያደርጋል በቃ በልጧችኋል እመኑ ቀጣይ አመት ተስፋ አድርጉ የሱ ተተኪዎች ደግሞ አለን ቀጣይ አመትም ያሰጋል ግን ዝሮ ተስፋ አላችሁ ቀጣይ አመት አይዟችሁ ስሜታዊ መሆን የለም እኔ ነኝ ማውራው ለማንኛውም እዚህ ጋር ተሰብስበን የመጣ ነው የዩቲ ነገር ስለሚመለከተን ምክንያቱም ዩቲ ባትኖር እኛ ራሱ ቲክቶከር መሆናችንን አናቅም ምክንያቱም እሷና ጀምራ መንገዱን ያሳየች የሁላችንም ፋኖች እኛን የምትወዱ ቤተሰቦች በሙሉ ዩቲ ዘንድሮ ለሰራችሁ ስራ ሽልማቱ ስለሚገባት ምረጡት ለኛ አንደኛችን ሲጀምር ቲክቶክ ኢትዮጵያ ውስጥ የሷን ቲክቶክ ኢትዮጵያ ውስጥ የሷን የሁላችንም አቋም ውሰዱ የአዶናይ ትንሽ ግር የሚያስብለው ምንድነው ይወዝ አዘ ቻሪቲ ነው አዘ ኮንተንት ክሬተር ነው ምንድነው ያልከው ኤርሚያስ ኮንተንት ክሬተር ላንተ ኮንተንት ክሬተር ማለት ነው by the way TikTok ላይ የመጡ ሐሳብ ሼር የሚያደርጉ በሙሉ ኮንተንት ክሬተር ነው አዶናይ is creative content creator ለምን እንደዛ አልከተለኝም because በእያንዳንዱ ቪዲዮዎች እያንዳንዱ የሚለቃቸው ቪዲዮዎች like a beyond of it ምን አለ ከበስተጀርባው ምን አለ kindness አለ ይሄ እኮ ኮንተንት ነው it's a not only content it's creative content creator Adonai is creative content creator what do you mean like ላንተ ታዲያ like content creator ማለት is that content creator for you of course it's content creator ለኔ አንድ ነገር ከጠይቃችሁ ልንገራችሁ ዩቲ is a content creator Adonai is creative content creator
እያንዳንዱ የአዶናይ ቪዲዮዎች የአንድን ሰው ቀን ያሳምራሉ ላቭን ይሰብካሉ you know what I'm saying like የሆነ ነገር it's a human feeling ነው የሚሰብኩት so like content creator ለመባል you know መቀናበር የለበት መጨናነቅ የለበት ምን ማለት የለበትም ሲጀምር አዶናይ is not like ለሽልማቱ ብሎ አይደለም ያን ነገር ያደረገው ያለው like ለሽልማቱ ብሎ ይደረጋ ያለ ነገርና ለሽልማቱ ብሎ like ይደረጋ ያለ ነገሮች ይለያያሉ so አዶናይ is creative content like a creative content creator UT is a content creator for me that's me personally እንደዛ ነው ማስበው that's it እኔ ቲክቶክ የሷ እስኪመስለኝ ድረስ የሷን ቪዲዮዎች ዳውንሎድ አድርጌ ጋላሪ ውስጥ አስቀምጥ ነበር እኔ ከዋሻው ቀና ይወጣልኝ ላንቺ ያልሆነ ቲክቶክ ክሬቲቭ አዋርድ ፕሮፌሽናል አይደለም እናቃለን ምን አይነት ሰው እንደሆንሽ እናቃለን ምን አይነት ጀግና ሰው እንደሆንሽ እናቃለን ያኔ ማንንም በሌለበት ቲክቶከር ሆነሽ የተገኘሽ የኛ ቲክቶከር ነሽ የኛ እኛ ባንቾስ ፊልም አይተናል ሊፕሲንግ ሰምተናል ድራማ አይተናል እንወድሻለን የኛው ሲዘጋጅ 3ኛ አመት ነው በ3ቱም አመት ፕራይም ነበርሽ 3ቱም አመት ምርጥ ነበርሽ እኛ እናቃለን እርግጥ ነው ሰው ኖሚኔት የሚደረገው የሚሸለመው ፕራይም በነበረበት ጊዜ የኔ እናት አንቺ ቲክቶክ ከከፈትሽበት ጊዜ ጀምረሽ ፕራይም ነሽ የኔ እናት ይሄ የምናገረው ማለት ነው በጣም የብዙ ሰዎችን ሐሳብ ነው የምናገረው ደረቴን ነፍቼ ነው ደግሞ የምናገረው አንቺ ከማንንም ጋር ኮምፒት እያደረግሽ እንዳልሆነ እናቃለን ስክሪን ላይ ካገኘሁሽ ጊዜ ጀምሮ ወረት አጣቂ ኢነርጂሽ ተመሳሳይ ነው በዚህ አጋጣሚ ታቃላችሁ እንግዲህ ያው ኖሚኔት እንደተደረገች ዘንድሮም ታቃለሽ ምን ማድረግ እንዳለብን እወዳችኋለሁ እኔ በጣም ነው ሙድሽ ነው ያበባ